እንዴት አላችሁ? በባለፈው ትምህርታችን ከሀ እስከ ረ ድረስ ባሉት ፊደላት ቃላት ምስረታዎችን አይተናል ማለት ነው። ዛሬ ደግሞ በክፍል 5 ቪዲዮ ተገናኝተናል። በዚህ ቪዲዮ ደግሞ የምናያቸው ከባለፈው የቀጠሉ ሆሄያትን እንመለከታለን ማለት ነው። እንግዲህ ከሀ ጀምረው እስከ ረ ድረስ ያሉት ፊደላት ይህን ይመስላሉ። እዚህ ጋር ባለፈው ቪዲዮ አይተናቸዋል። መለስ ብላችሁ ተመልከቱት። ቃላቶችንም ደግሞ መስርተናል ማለት ነው። ይሄ በባለፈው ቪዲዮ የሰራ ነው። ዛሬ ደግሞ ከረ ቀጥራ የምትገኘዋ ሆሄ ሰ ትባላለች ማለት ነው። በእርግጥ አንዷን ሰ አይተናታል። ንጉሱ ሰ የምትባለዋን ማለት ነው። ወይም ደግሞ ሶስት ጣቱን ሰ ማለት ነው። በድምጽ ተመሳሳይ ሆና በቅርጽና በአገልግሎት ደግሞ ሌላ ሰ አለች ማለት ነው። እንግዲህ በአማርኛ ፊደል ውስጥ እሷም ይችን ትመስላለች ማለት ነው። ሰ ብለን እንጠራታለን። በድምጽ ተመሳሳይ ናት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ሰባቱ ቤት ይህን ይመስላሉ ማለት ነው። የሰ ቤቶች እንድገማቸው አንዴ አብራችሁ እያላችሁ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እኒህን ይመስላሉ ማለት ነው። ሰባቱ ቅርጻቸውን በደንብ እዩዋቸው፣ ለዩዋቸው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ ሰባቱን በዚህ መልኩ ካየን በኋላ በእያንዳንዳቸው ደግሞ እንደተለመደው ቃላትን እንመሰረታለን ማለት ነው። ለምሳሌ በሰ ምን ብለን ቃላት መመስረት እንችላለን? ሰው ማለት እንችላለን አይደል? ሰዓት ማለት እንችላለን። ሌላም ብዙ አሉ መጨመር። በሱ ለምሳሌ ሱሪ ማለት እንችላለን። ስለዚህ ቪዲዮውን ፓውዝ አድርጋችሁ መጀመሪያ እናንተ በእያንዳንዳቸው ትመሰረታላችሁ ማለት ነው። ከዚያ በመቀጠል እዚህ እኔ የመሰረትኳቸውን ደግሞ አሳያችኋለሁ ማለት ነው። ስለዚህ በሰ ቤት ቃላት ስንመሰረት እዚህ ጋር ለምሳሌ በሰ ሰዓት ብዬ መመስረት እችላለሁ ማለት ነው። ይኸው ሰዓት እዚህ ጋር የምትመለከቱት ሰዓት እንግዲህ በሰ ቤት ሰዓት ብዬ ቃል መሰረት። ቃላት ከምን ይመሰረታሉ? ከሆሄያት ወይም ከፊደላት ማለት ነው። በሱ እዚህ ጋር እንደምትመለከቱት ሱሪ ደግሞ እዚህ ጋር ይታያቸዋል ስዕሉ ሱሪ። በሲ ይኸው ሲኒ ማለት እንችላለን አይደል? ይኸው ሲኒ ምስሉን ሲኒ ያለ እዚህ ጋር ታዩታላችሁ። በሳ እዚህ ጋር የምታዩት ምንድን ነው? ሳጥን አይደል? እስኪ እንየው። ይኸው በሳ ሳጥን። በሴ ይኸው ሴት እዚህ ጋር እናያታለን ማለት ነው። ሴት ብለን መመስረት እንችላለን ማለት ነው። በስ ምንድነው እዚህ ጋር የሚታየው ምስሉ? ስልክ አይደል? በስ ስልክ ብለን መመስረት እንችላለን ማለት ነው። በሶ ሲል እናንተ ደስታችሁ ምንድነው ይሄ እዚህ ጋር የምታዩት? በሶ ሶፋ ማለት ነው። ሶፋ። ስለዚህ በዚህ መልኩ ቃላትን መመስረት እንችላለን ማለት ነው። ስለዚህ እንዳይጠፋችሁ ቅርጻቸውን በደንብ እዩዋቸው ምን ይመስላሉ የሚለውን። እሺ ማናት? ሰ፣ ሱ፣ ቀጣይ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሲ ቃላት እንመስረት አሁን እኛ ሰ ሰው፣ ሱ ሱሪ፣ ሲ ሲኒ፣ ሳ ሳምባ፣ ሳጥን፣ ሴ ሴት፣ ስ ስኳር ማለት እንችላለን። ሶ ሶፋ የመሳሰሉትን ማለት ነው። በዚህ መመስረት እንችላለን ማለት ነው። ይሄው ሰ ሰዓት፣ ሱ ሱሪ፣ ሲ ሲኒ፣ ሳ ሳጥን፣ ሴ ሴት፣ ስ ስልክ፣ ሶ ሶፋ። ስለዚህ እንደዚህ አድርገን ቃላት መመስረት እንችላለን ማለት ነው። አሁን ደግሞ እናንተ የራሳችሁን ቃላት ትመሰርታላችሁ ማለት ነው። ከዚህ ቀጥለን የምናየው ፊደል ደግሞ ሸ ይባላል። በቅርጽ ከሰ ጋር ተቀራራቢ ነው። በድምጽ ደግሞ ሸ ብለን እንጠራዋለን ማለት ነው። ሸ ሰን እንጽፍ። ልዩነታቸውን አያችኋቸው? ሰን ጽፈን ከላዩ ላይ ማጋደም ማለት ነው። ያው ሸ ሹ ሺ ሻ ሼ ሺ ሾ። እንመልሳቸው። ሸ ሹ ሺ
ሻ ሼ ሽ ሾ። በጣም ጥሩ እናያቸው እስኪ ሸ ሹ ሺ ሻ ሼ ሽ ሾ ማለት ነው። ስለዚህ እነዚህ የሸ ቤቶች ናቸው። እስኪ ቃላት ደግሞ እንመስረት በእነዚህ ለምሳሌ በሸ ሸሚዝ፣ በሹ ሹካ፣ በሺ ሺሻ፣ በሻ ሻርፕ ሻማ ምታዩት፣ በሼ ሼህ፣ በሺ ሽንኩርት፣ በሾ ሾርባ ሾላ ማለት እንችላለን ማለት ነው። ስለዚህ ፊደላቱን በደንብ እያቸው እንዳይጠፋችሁ። ሸ ሹ ሺ ሻ ሼ ሽ ሾ። ስለዚህ እስኪ እናንተ የራሳችሁን ቃል መስረቱ። እስኪ ለምሳሌ በሸ ምን ማለት እንችላለን? ሸገር ማለት እንችላለን። ሸጋ። በሹ ሹል ማለት እንችላለን። በሺ ሺህ፣ በሻ ሻርፕ ማለት እንችላለን አይደል? ይሄው በሸ ሸሚዝ አለ፣ በሹ ሹካ፣ በሺ ሺሻ፣ በሻ ሻርፕ ሻማ፣ በሼ ሼህ፣ በሺ ሽንኩርት፣ በሾ ሾርባ ማለት እንችላለን ማለት ነው። የሸ ቤቶች 7ቱ ይህን ይመስላሉ። ቪዲዮን ፓውዝ አድርጋችሁ ይህንን መጻፍ ትለማመዳላችሁ። በራሳችሁ ደግሞ ቃላቶችን ትመሰርታላችሁ ማለት ነው። ስለዚህ በዛሬው ቪዲዮ የሰና የሸ ቤቶች ምን ይመስላሉ ብለን ቃላት መስርተናል። ቀጣይ በሌላ በክፍል 6 ቪዲዮ እንገናኛለን። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ኮሜንት ስጡ። ለሌሎች እንዲደርስ ሼር አድርጉ። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦንላይን መማር ለምትፈልጉ ደግሞ ከታች በተቀመጠው ስልክ መደወል ትችላላችሁ፣ ወይም ደግሞ በኢሜይል አድራሻ ኮንታክት ማድረግ